የተወደዳችሁ የእግዚአብሔር ሕዝቦች ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተመሰገነና የተባረከ ይሁን። ዛሬ በፊታችሁ የቀረብኩት ድንግል ማርያም የአዳም በደል የለባትም አለባት በሚል ክርክር የተነሳ በቲክቶክ ዙሪያ የተነሱ ክርክሮች አሉና በወጣቶች የተነሱ ክርክሮች ናቸው። ብዙ አወዛግበው ካህናቱን እና ቀሳውስቱን እንኳን ሳይቀር አሳትፈዋል እና ይህንን አስመልክቶ ከሊቃውንቱ መንደር ሊቀ ሊቃውንት ስሙር አላምረውና ሌላኛው ሊቀ ሊቃውንት ተብሎ የተጠራ አንድ ወንድም አለ። እነዚህ ሰዎች ያው በዚህ ጉዳይ መልስ ሰጥተዋል ማለት ነው። ድንግል ማርያም ጥንተ አብሶ ወይም የአዳም በደል የለባትም ብለው ነው መልስ የሰጡት እና ይህንን አስመልክቶ እንግዲህ ጥቂት ሀሳቦችን እያነሳን በእነርሱ ሀሳብ ዙሪያም እንደ እግዚአብሔር ቃል የሆነውን ነገር እንመለከታለን ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አሁን እኔ በፊታቸው የቀረብኩት ከነዚህ ሊቃውንት ጋራ ሙግት ለመፍጠር ሳይሆን ትክክለኛውን የመጽሐፍ ቅዱስ እውነት ለማስቀመጥና ከዛ መልስ ደግሞ ቤተክርስቲያኗ የምታነሳቸው በተጓዳኝ እነሱ ካነሱት ሀሳብ በተጓዳኝ የምታነሳቸው ሀሳቦች አሉ። እነሱን ሀሳብ አንስቶ ለመሞገት እና ለመጠየቅ ነው። እግዚአብሔር የተመሰገነ ይሁን። ከሁሉ በላይ ግን ያው የእግዚአብሔር ቃል የበላይ ነው እና የእግዚአብሔር ቃል የበላይ ስለሆነ ሊነገር ይገባል የሚል እምነት አለኝ። እግዚአብሔር አምላክ የተመሰገነ ይሁን እንጂ ለነዚህ መምህራን አክብሮቴ የተለየ ነው። አክብሮቴ ትልቅ ነው። ቤተክርስቲያኒቱም አክብራ ሊቀ ሊቃውንት ስሙር አላምረው እንደገና ሊቀ ሊቃውንት ማን ነበረ ስሙ አልተያዘልኝም፣ እንደዚህ አይነት ስም ሰጥታ በቤተክርስቲያን አስቀምጣቸዋለች እና ቀላል አይደለም። እኔ ለጳጳሳትም ሆነ ምሁራን ለተባሉ ሊቀ ሊቃውንት ለተባሉ የሊቃውንት ጉባኤ ሰዎችም አክብሮቴ ትልቅ ነው። መረዳቶቻችን የተለያዩ ቢሆንም የምሰጣቸው ክሬዲቶች አሉ። እነዛ ክሬዲቶች ምንድን ናቸው? በቤተ ክርስቲያኒቱ ውስጥ እነዚህ ሰዎች ሊቀ ሊቃውንት የሚለውን ስም ሲይዙ እንዲህ በቀላል መተው የያዙ አይደሉም። ብዙ ዋጋ ከፍለዋል። በቆሎ ትምህርት ቤት ተማሪ ሆነው ተቀምጠው ልመና ውስጥ ተሰማርተው በእንተ ስማ ለማርያም ብለው ለምነው ከውሻ ጋር ታግለው ተርበው ተጠምተው ነው የቤተክርስቲያኒቱን ትምህርት ያጠኑት። ማለት ቅኔውን፣ መጽሐፍ ትርጓሜውን፣ ሌሎቹንም ሙያዎች የራሳቸው ሲያደርጉ ዋጋ ከፍለው ነው እንጂ በተመቸ ወንበርና ዴስክ ላይ ተቀምጠው አይደለም እንደ ዘመኑ። እና ብዙ አይነት ነገር አለ። ቆሎ ትምህርት ቤት ያሳለፉ ሰዎች ያውቁታል። ስለዚህ እንዲህ ባለ ሁኔታ ያለፉትን ሰዎች እንደ ቀላል ነገር በማየትና በመመልከት ለሙግት መነሳት አግባብ አይሆንም። ነገር ግን መጽሐፉ የሚለውን ነገር መናገር የግድ ስለሚል ከዛ አኳያ መጽሐፍ የሚናገረውን ለመናገር ነው ማለት ነው። እና እኔ እንደውም ፈቃደኞች ቢሆኑ በጨዋ ደንብ በሰላማዊ መንገድ የአንድ ቤተክርስቲያን ልጆች ስለሆንን ተነጋግረን መታረም የሚገባውን ነገር አርመን መስተካከል የሚገባውን ነገር አስተካክለን መጣል የሚገባውን ጥለን ትክክለኛውን ደግሞ ይዘን ብንጓዝ ጥሩ ነው ብዬ ነው እኔ የማስበው። ምንም ብዙ ውዝግብ ሳይኖር። ለምን ቢባል እነዚህ ሰዎች ተምረዋል። ማለት መጽሐፍ ትርጓሜን ተምረዋል፣ ቅኔ ተምረዋል። አዲስ ነገር አይሆንም። አሁን እኔ የምጠቅስላቸው ነገር ያለፉበትም ነገር ስለሆነ ካስተዋሉት በፍቅር አዲስ ትምህርት አይደለም የምናመጣው፣ የቤተ ክርስቲያኒቱ የምትለውን ስለሆነ ማለት ነው። ስለዚህ
ይሄን አስመልክቶ ደግሞ ጥሪ አድርገናል። እንነጋገር በሰላማዊ መንገድ ለሲኖዶስም ሆነ ለሊቃውንት ጉባኤ እንደገና ደግሞ ለተለያዩ መምህራን ኢቭን እንደው እነ መምህር ዘበነ ለተባሉ ለእነ መምህር ምረትአብ ለተባሉ እንኳን ጥሪ አድርገናል። አዎ እንነጋገር፣ ግድ የላችሁ። አዎ እና እንነጋገርና የአንድ ቤት ልጆች ስለሆነን ተነጋግረን እንፍታ ብለናል። ግን የሚሰማን ሰው ስላጣን ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ እነዚህን ሊቃውንት እኔ አከብራለሁ ማለት ባላቸው የሙያ ዘርፍ ማለቴ ነው። አከብራለሁ አይደለም እነዚህ ሊቀ ሊቃውንት የተባሉ እነ መምህር ዘበነም እንኳን ሊቀ ማእምራን ተብለዋል። እነ ምረትአብ መምህር ተብለዋል። እሱን ባንቀበልም አዎ ለምንድን ነው የማትቀበሉት ብላችሁ ብትሉ ተነሽ ተጣይውን እንኳ ግዕዙን ተነሽ ተጣይውን እንኳ በአግባቡ አላወቀም። አሁን ዶክተር ዘበነ ግዕዝ ሲጠቅስ ሰምቻለሁ። ሰባብሮ ነው የሚናገረው፣ ሰባብሮ ነው የሚጠቅሰው። እና ያንን እንትን ሳይል በምን መንገድ ሊቀ ማእምራን እንዳሉት እኔ አላቅም። በእውነት በእነዚህ ሰዎች እውቀት ደረጃ እንኳን ሲታይ በጣም እንደሚታዘቡት ነው የምረዳው። ለምን እነዚህ ሰዎች ደክመዋል። ዝም ብለው አይደሉም። የሆነ ጳጳስ መጥቶ አይደለም ሊቀ ሊቃውንት ያላቸው። እንዲህ በቆሎ ትምህርት ቤት ታሽተው ዋጋ ከፍለው ነው። ዘበነ ግን ከተማ ተቀምጦ ነው ሊቀ ማእምራን የተባለው። አዎ ዶክተር የምትለዋን ነገር ይዟል። ግን ምናልባት ወይ በተልእኮ ሊሆን ይችላል፣ በዚህም በዛም ብሎ ይቺን ዶክተር የምትለዋን ነገር ሊይዝ ይችላል። ግን ሊቀ ማእምራን ማለት እኮ ቀላል ነገር አለ። የአዋቂዎች አዋቂ ማለት ነው። አሁን ግዕዟን እንኳን በደንብ ተነሽ ተጣይዋን ሳይረዳ ሳያውቅ ሊቀ ማእምራን እንዴት ይባላል? አሁን እነ ምረትአብ ሌሎችም መምህር እንዴት ይባላሉ? በእውነት በጣም ጥያቄ ነው። ምንም ነገር ውዳሴ ማርያም እንኳ በደንብ ሳያጠኑ መምህር ተብለው ግርም ነው የሚለኝ። እንግዲህ ለቤተ ክርስቲያን ተቆረቆርን የሚለውን ሁሉ መምህር ከተባለ በጣም እንግዲህ በኦርቶዶክሳዊት ሐዋርያዊት ቤተክርስቲያን አንድ ሰው መምህር ሲባል እኮ ከአራቱ እንትኖች በአንዱ እንኳን የተመረቀ ሊሆን ይገባል። ወይ በቅዳሴ ወይ በቅኔ ወይ በአቋቋም ወይ በዜማ አንዱን አስመርቆ ሲሆን ነው መምህር የሚባለው እንጂ ተነስቶ እንደው መምህር አይባልም። መጽሐፉም እኮ ይከለክላል። ማንንም መምህር ብላችሁ አትጥሩ፣ መምህራችሁ አንድ ክርስቶስ ነው እያለ ይናገራል። ማንንም ሊቅ ብላችሁ አትጥሩ ይላል። እና አሁን መዓት መምህር የሚባሉ ሰዎች አሉ፣ ግን አንድ ነገር የለም ውስጣቸው። እነዚህ ሰዎች ግን ከንግግራቸው እንኳን ያስታውቃል ሊቀ ሊቃውንት ነው የሚባሉት። ማለት ትክክል ሁሉም ነገራቸው ትክክል ነው ምናምን ለማለት ሳይሆን ደክመዋል፣ ቢያንስ እንደው ደክመዋል። ስለዚህ ምንድነው ከነዚህ ሰዎች ጋር እኔ በፍቅር ብነጋገር እንደው እነሱም የፍቅር ልብ ካገኙና እኛንም በቤተክርስቲያን አይን የሚያዩን ከሆነ በፍቅር ተነጋግረን እንደው ቀስ አድርገን ብናርም ቤተክርስቲያኗን የሚል ሐሳብ ነው ያለኝ። አዎ የነሱን ባላውቅም ማለት ነው። ነገር ግን እውነቱ እውነት ነው። ምንም እንኳን ሊቀ ሊቃውንት ተብለው የተማሩ እንኳን ቢሆኑ የእግዚአብሔር ቃል አይሻርም። የእግዚአብሔር ቃል ሊለወጥ አይችልም። የእግዚአብሔር ቃል የተሻረ አይደለም። በስጋ እስራኤል የሆኑ እስራኤል አይደሉም ብሎ እኮ ጳውሎስ ተናግሯል። ሮሜ 9 ላይ የእግዚአብሔር ቃል የተሻረ አይደለም። በስጋ እስራኤል ሆነው እንኳን በስጋ እስራኤል የሆኑ እስራኤል አይደሉም ብሎ እኮ መናገር በጣም ከባድ። ለምን ደፍሮ በስጋ እስራኤል የሆኑትን እስራኤል አይደሉም ሊል ቻለ ብላችሁ ብትሉ ከእግዚአብሔር ቃል የተነሳ እስራኤል ሁሉ እስራኤል አይደሉም። አሁን እስራኤል ለማለት እኮ እስራኤልን ምን መሆን አለበት? የመንፈስ እስራኤል መሆን አለበት። የመንፈስ እስራኤል በክርስቶስ ኢየሱስ ያመነ የመንፈስ እስራኤል ነው አሁን ክርስቶስ የሚፈልገው። ነዋ እስራኤላዊ ዘበአማን ሲለው እኮ ዘአልቦ ጽሎት ውስተ ልቡ ብሎ በልቡ ተንኮል የሌለበት የእስራኤል ሰው ሲለው እኮ በአይቴ ተአምረኒ እምቅድመ ይጸው ከፊልጶስ ሪኩ ከበታተ ዕፀ በለስ፣ ከወዴት ታውቀኛለህ? ፊልጶስ ሳይጠራ ከበለስ በታች አየዋለሁ። ነዋ እስራኤላዊ ዘበአማን ዘአልቦ ጽሎት ውስተ ልቡ።
በልቡ ተንኮል የሌለበት የእስራኤል ሰው እነሆ እውነተኛው እስራኤል ይሄ ነው አለ። ስለዚህ ከዚህ ተነስቶ ነው ጳውሎስ በስጋ እስራኤል የሆኑ እስራኤል አይደሉም፣ የእግዚአብሔር ቃል የተሻረ አይደለም ያለው። ስለዚህ የእግዚአብሔር ቃል የበላይ፣ የእግዚአብሔር ቃል ያለንን ነን። ሰዎች የተማሩም ቢሆኑ ጳጳሳትም ቢሆኑ ከእግዚአብሔር ቃል በላይ የሆነ ማንም የለም። ስለዚህ እኔ አፌን ሞልቼ ያለምንም ኮምፕሮማይዝ ሳላደርግ ሳላመቻመች የእግዚአብሔር ቃል ያለውን የምል ነኝ። ለምን የሆነው ነገር አይሆንም ወዳጆች። ሞት እንኳን ቢሆን ያው ስለ እግዚአብሔር ቃል ነው ብዙዎች አንገታቸው የተቆረጠው እና እግዚአብሔር ቃል የሚለውን ነን። ሰዎችን ብናከብርም እንደ ደረጃቸው ብናነጋግርም ከእግዚአብሔር ቃል ውጪ በሆነ መንገድ አይደለም። ስለዚህ ይሄንን ነው ለመናገር የምፈልገው። እንግዲህ ያነሷቸውን ነጥቦች በመጀመሪያ እኔና ከዛ እኔም ወደምለው ነገር አልፋለሁ ማለት ነው። እስቲ ቪዲዮውን ላጫውትላችሁ፣ እርሱን ስሙትና ወደ መልእክቴ እመለሳለሁ ማለት ነው። ተባረኩ፣ በማስተዋል ተከታተሉ። መጀመሪያው ጥያቄ የማደርገው ምንድነው ድንግል ማርያም አዳም ከወደቀ በኋላ የለበሰውን ስጋ ነው የለበሰችው የሚል ጥያቄ ነው። አሁን ወደ እመቤታችን ስንመጣ እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? ከወደቀው ከዛ ካደፈው ነው የተገኘችው የሚለውን ነገር ስናነሳ ከሱ ነው የተገኘችው። ነገር ግን ከመጀመሪያም ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት እመቤታችን ቅድስት ድንግል ማርያም ብለን ነው በቤተክርስቲያናችን የተማርነው የምናምነው ማለት ነው። እንደተባለው አዳም ከወደቀ በኋላ ቢሆንም ድንግል ማርያም የመጣችው የወደቀው ስጋ እሷ ውስጥ የለም። እንዴት? ምን ማለት ነው? ባርያቆስን ብንወስድ በቅዳሴው ሰው ገብረ ዘእምጥንተ ስጋው ለአዳም ያን የለበሰውን ስጋ ከአዳም ከጥንቱ አደረገው ነው የሚለው። ምን ማለት ነው? ወድቋል አዳም። ከወደቀ በኋላ ግን የሚወለድባትን እናቱን አዳም ከመበደሉ አስቀድሞ የነበረውን ባህሪ እንድትይዝ አደረጋት ማለት ነው። ቅድም እንደተባለው ከበደለ ሰው ያልበደለ ሰው እንዴት እንደሚገኝ ድንቅ ነው። አባ ጊዮርጊስ ዘጋስጫ እንደውም ወለተ ኃጥአን ነው የሚላት። የኃጢአተኛ ልጅ ናት፣ ግን ደግሞ ኃጢአቱ ያልነካት። አዳም ከተረገመ በኋላ ነው ድንግል ማርያም የመጣችው። ነገር ግን መርገሙ ያልነካት ናት ማለት ነው። ይሄ በብዙ ሊቃውንት የተገለጠ ነው። በነገራችን ላይ የወደቀውን ማለት ምን ማለት ነው የሚለውን ብናብራራ የእመቤታችንን ባህሪ ስናነሳ የወደቀ የሚለው አይስማማውም። አሁን ኮራፕትድ የሚለው እንግሊዝኛ ቃል እና ኮራፕቴብል የሚለው በጣም ልዩነት አላቸው። የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕቴብል ነው። ምን ማለት ነው? ውድቀት ሊስማማው ይችላል፣ የወደቀ ግን አይደለም። ለምን? ከውድቀት ስለተጠበቀች ነው። ምናልባት እንግዲህ ኮራፕሽን የሚለውን ቃል ርሳት የሚለው የግዕዝ ቃል ከተካው ቃል ካታሊቃውንት ዘእንበለ ርሳት ዲዮናስዮስን ብጠቅስ በ101ኛው ክፍል ላይ ወተወልደ እምቅድስት ንጽሕት ዘአልባቲ ርሳት፣ ጌታችን ኢየሱስ ክርስቶስ ንጽሕት ከምትሆን ርሳት ከሌለባት፣ ርሳት ማለት ውድቀት ከሌለባት ማለት ነው። በሌላ አነጋገር ከሷ ተወለደ ማለት ነው። ጥያቄው ታዲያ ይቀጥላል እንግዲህ ባንተ ውስጥ ካለ ታዲያ ውድቀት ከሌለባት የወደቀ ስጋ ካልያዘች ለምን ሞተች የሚለው ሁለት ነገር ነው። አሁን በጣም ሰፊ ነው በነገራችን ላይ ሐሳቡ ዝም ብለን እየጠቀለልን ነው ካልሄድን በስተቀር። ሞት ሲባል ሲጀመር ሁለት መልክ አለው። አንደኛው ሞተ ስጋ፣ ሁለተኛው ሞተ ነፍስ ነው። ሞተ ነፍስ ማለት ከእግዚአብሔር መለየት ነው። የነፍስ ሞት አለባት እንዳንል አስቀድሞ መልአኩ ቅዱስ ገብርኤል እግዚአብሔር ካንቺ ጋር ነው ያላት ናት። እግዚአብሔር ተለይቷት አያውቅም ገና ከማኅፀን ጀምሮ። ስለዚህ እመቤታችን ቅድስት ድንግል ማርያም ይሄ ሞተ ስጋ አለባት እንላለን እንጂ ሞተ ነፍስ አለባት አንልም። በስጋ ለምን ሞተች የሚለው ደግሞ ጥያቄ ሲነሳ የወደቀ ስጋ ካልያዘች ለምን ሞተች አለ። የወደቀ ስጋ ስላላት አይደለም፣ ሰው ስለሆነች ነው የምትሞተው ወይም የሞተችው። ክርስቶስ አምላካችን የሞተው ለምንድን ነው? ኮራፕትድ ስጋ ስላለው አይደለም። የወደቀውን ስጋ አይደል የለበሰው? የወደቀ አይደለም፣ ውድቀት የሚስማማው ግን ደግሞ ሞት ይስማማዋል ማለት ደግሞ አዳም ከበደለ በኋላ የአዳምን በደል ለማራቅ የመጣ ስለሆነ አምላክ ሞተ አይደለ? ይሄ ሞት በሰውነቱ የመጣ ነው እንጂ ሞት የሚስማማው አካልን ስለያዘ ነው እንጂ የወደቀ ስለሆነ አይደለም። ያው እመቤታችንም እንደዛው ሞት የሚስማማውን ስጋ ይዛለች። የሞተችው ግን
አዳም በሞተበት አሟሟት አይደለም። አዳም የሞተው በኃጢአት ነው። ድንግል ማርያም የሞተችው ሰው ስለሆነች ነው። አሁን እንኳን እሱ አይቅርና እኔም አንተም ሌሎቻችን እስካሁንም በክርስቶስ ክርስቲያን ሆነው በስጋና በደም በጥምቀት ከብረው የሚሞቱ ሰዎች እንኳን አዳም በሞተው ሞት አይደለም የሚሞቱ፣ ክርስቶስ በሞተው ሞት ነው። እና አሁን እኛ ልብ ብለን ማስተዋል ያለብን ብዬ የማስበው በሊቃውንቱ አገላለጽ ሀደግነ ቀዳማየ አበ የቀደመውን አዳምን ተው ነው ማለት አባትነቱን ካድ ነው ማለት አይደለም። አባታችን ነው አሁንም። ነገር ግን በሱ መንገድ አይደለም ያለ ነው። አሁን እኛ ዳግማዊውን አዳም ነው እየተከተልን ያለ ነው። የምንሞተው እንደ ክርስቶስ እንጂ እንደ መጀመሪያው አዳም አይደለም። ድንግል ማርያም የሞተችው እንደ መጀመሪያው አዳም አይደለም፣ እንደ ሁለተኛው አዳም እንደ ልጇ እንደ ኢየሱስ ክርስቶስ በኋላ ስለሆነ ሞት መነጻጸር ያለበት ለምሳሌ መስቀልን እናስብ። መስቀል እንደሚታወቀው በብሉይ ኪዳን ከዛም በፊት ባለው ታሪኩ ሰው ተሰቀለ ማለት ወይም በመስቀል ታየ ማለት የተረገመው ነው፣ የእርግማን ምልክት ነው ቅዱስ ጳውሎስ እንደሚናገረው። አሁን ክርስቶስ ከተሰቀለበት በኋላ መስቀል ምንድን ነው? መስቀልህን ስታይ የዳንክበትን ታሪክህን ነው የምታስታውስ እንጂ እርግማን አይደለም ትዝ የሚልህ። በተመሳሳይ መልኩ አሁን እኛ ሞትን ስናስበው ወደ አዲስ ዓለም መሸጋገሪያ መሆን እንጂ እንደ ብሉይ ኪዳኑ ፈርሶ በሱሶ መቅረት በአዳም በደል መያዝን አይደለም። ሞትህ እንደ ክርስቶስ ሳይሆን ትንሣኤህ እንደ ክርስቶስ አይሆን። እመቤታችን የተነሳችው እንደ ልጇ ትንሣኤ ነው። እንደ ልጇ ትንሣኤ ነው ማለት እንደ ልጇ ሳትሞት እንደ ልጇ ትንሣኤ ልትነሳ አትችልም። እኛም እኮ እንደ ልጇ ነው የምንነሳው። ያ ማለት 3 ቀን እንቆያለን ማለት አይደለም። 1000 ዓመት ልንቆይ እንችላለን። እሱ የሚያስነሳን መቼ እንደሆነ የሚመጣ መቼ እንደሆነ ስለማናውቅ የቆዩም አሉ 1000 ዓመታትን። ግን እንደ ልጇ ትንሣኤ ነው የሚነሱት። ምን ማለት ነው? ቢያንስ አሟሟታቸው ከክርስቶስ ሞት በፊት እንኳን ቢሞቱ አሟሟታቸው ለሲኦል ቢሆንም ለምሳሌ አዳም ልጆቹ በሙሉ ባሉበት በመቃብራቸው ሞታቸው ተቀየረ። ባሉበት ቀድሞ እኮ ሞት የሚናፈቅ አልነበረም አይደል? አሁን ግን የሚናፈቅ ሆኗል። ለምን? ሞት ሰናይ ሆኗል ማለት ነው። አሁን ሞት 2 አይነት ነው። ሞት ሰናይ፣ ሞት እኩይ እንለዋለን። ሊቃውንቱ ሞት ሰናይና ሞት እኩይ አለ ብለው ነግረውናል። ሞት እኩይ ማለት የብሉይ ኪዳኑ ሞት ነው፣ ያለ ክርስቶስ በነበርንበት ዘመን። ሞት ሰናይ ማለት ደግሞ በሐዲስ ኪዳን ያለን ሰዎች የምንሞተው ሞት ነው። ይሄ ለአክሊለ ሕይወት የሚያበቃን የጽድቅ አክሊል ተዘጋጅቶልኛል ብለን እርግጠኞች ሆነን የምንሞትበት የምንወሰድበት ሞት ነው። ከዚህ የተነሳ እንደውም አረፈ እንላለን እንጂ ሞተ ብለን ማንናገረውም ለዚህ ነው ለማለት ነው። አቀባ የሚለው ትርጉም ከሞት ነው ወይስ ከኃጢአት ነው የሚለውን ጥያቄ ያነሳለሁ። አየጂ በእርግማን ምክንያት ከመጡ ነገሮች በሙሉ እንደ እርግማን እሷ ላይ እንዳይደርሱ አርጎ ጠበቃት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ነው የምታምነው። በነገራችን ላይ አንዳንድ በግል የተጻፉ መጻሕፍቶችን በማየት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት አድርገው ሌሎቹ እንዳይወስዱት መጠንቀቅ ያስፈልጋል። ከዚህ በተለየ መንገድ አንጻሃ ብለው የሚያምኑ የጻፉ ሰዎች አሉ። ማለት አነጻት ቅዱስ ገብርኤል ሊያበስራት በመጣ ወይም ባበሰራት ጊዜ ከኃጢአት ንጽሕት አደረጋት አነጻት ብለው የሚያምኑ አሉ። አንጽሖ ሥጋሃ አደረ ላይ የሚልም ጥቅስ የሚሉ ጥቅሶችም እንሰማለን። እሱ እኛ አንጽሖንም ከዛው ከማህፀን ጀምሮ የምንተረጉመው ነው እንጂ ቅዱስ ገብርኤል ሲያበስራት አይደለም። ልናገረው የፈለኩት የራሳቸውን መረዳት የጻፉ ሰዎች የኢትዮጵያ ኦርቶዶክስ ቤተክርስቲያን አለች ማለት አይደለም። ሰዎች በግል ብዙ ሊናገሩ ሊጽፉ ይችላሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የመጣችበት መሰረተ ትምህርቷ ግን እሱ አይደለም። በሌላ መልኩ በግብፅም ያሉ አንዳንድ አባቶችን በመጥቀስ እንደዛ የሚሉዋሉ። እኔ አሁን እንኳን የኢትዮጵያ ይቅርና የግብፅም ከማን ጀምሮ የሚለውን ማየት በጣም አስፈላጊ ነው። አሁን አቡነ ሽኖዳ ይህን ቢሉ የአቡነ ሽኖዳ ተጽዕኖ ሌሎች ጳጳሳትም ላይ አርፎ ይህንን ቢያምኑ ከየት አመጡት ብሎ ወደ መሰረቱ መሄድ ነው። አባቶቻችን ሐዋርያት አባቶቻችን ሐዋርያውያን አበው ምን አሉ፣ ምን አስተማሩ፣ ከዛ በኋላ የተነሱ ሊቃውንት ምን አሉ የሚለውን ማየት እንጂ አሁን ከዚህም በኋላ ሌሎች ብዙ ሰዎች ይጽፋሉ፣ ይናገራሉ። በጋራም ሆነው እንደ ግለሰብም ሊጽፉ ይችላሉ። እነሱ ያመጡትን ትምህርት እንደ ግል አድርጎ ምንድነው እንደ ተቋም ወይም እንደ አድርጎ ማየት አስፈላጊ አይደለም። ዕብራውያን ምዕራፍ 9 ቅዱስ ጳውሎስ ሲዘረዝር 7 ጀምሮ አካባቢ መስለኛል ቁጥሩን እንዳልሳሳት ይሄ ነበረ እያለ መና ነበረ፣ መሶበ ወርቅ ነበረ እያለ ይዘረዝር፣ ታቦት ነበረች ይልና ቁጥር 10 ላይ ይህም ይመጣ ዘንድ ላለው ለአሁኑ ዘመን ምሳሌ ነው ይላል። ታቦት እመቤታችን ናት። በውስጡ ያለው ጽላት ደግሞ ኢየሱስ ክርስቶስ ነው።
ታቦት የሚሰራው ከማይነቅዝ እንጨት ነው አይደለ? ቃል በቃል ሙሴን እግዚአብሔር ያለው ከማይነቅዝ እንጨት፣ በእኛ አነጋገር በትርጓሜው ሸምሸር ሰጢር ይለዋል። የማይነቅዝ እንጨት ነው ዞሮ ዞሮ እና ታቦቱ መንቀዝ የማይጀምረው እንጨቱ ማለት ነው። ይሄ ዛፉ መንቀዝ የማይጀምረው ወይም ደግሞ የማይነቅዝ የሚሆነው ለታቦት ተብሎ ከተቆረጠ በኋላ ነው እንዴ? ገና ሲበቅል ነው አይደል? ከእንጨት መርጦ ለታቦት የተባለው እና ታዲያ እንደዛ ነው። መጀመሪያም ንቅዘት የሌለበት በቃ የማይነቅዝ የማይበሰብስ የሚሆነው ለታቦት ተብሎ ሲዘጋጅ አይደለም፣ ቃል ሲጻፍበት አይደለም። ገና ሲበቅል የማይነቅዝ ነው። ይህ ለአሁኑ ዘመን ምሳሌ ነው የሚለው ታቦቱ የእመቤታችን ምሳሌ ከሆነ እንግዲህ ተመልከት፣ እመቤታችን ንጽህናዋ ክርስቶስ በማህፀኗ ሊያድር ገብርኤል ሲላክ አይደለም የሚጀምረው። ገና ከሐና ማህፀን ከኢያቄም አብራክ ጀምሮ ንጽህት ናት። ወደ ኋላም ብትሄድ ከመጀመሪያው ቅድም እንደተባለው ንጽህት ሆና ነው የምትጠበቀው። ታቦቱ የማይነቅዝ የሚሆነው ጠንካራ የሚሆነው ለታቦትነት ሲቆረጥ አይደለም፣ ቃል ሲጻፍበት አይደለም፣ ከጥንት ጀምሮ ነው። እና እመቤታችን ምሳሌዎቿን በሙሉ ብናየው ሊቃውንት የመሰሉበት ነገር እጅግ ድንቅ ነው። ይሄ አንጻሐ የሚለው ነገር በእኛ ቤተክርስቲያን የሚታወቅ አይደለም ማለት የሚታመን አይደለም ማለት ነው። አቀባ ግን ያው እንደ ሰዎቹ ቢሉም ቤተክርስቲያኒቱ የምትለው አይደለም። ቤተክርስቲያኒቱ በፍጹም እንደዛ የምታምነው አይደለም። አቀባ መንፈስ ቅዱስም ከእናቷ ማህፀን ጀምሮ ጠበቃት የሚለው ነው። እሺ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ያው እንደሰማችኋቸው ነው ያብራሩበት ሐሳብ በጠያቂያቸው መሰረት ማለት ነው። እመቤታችን ከየትኛው ስጋ ነው የተገኘችው ስንል ከወደቀ ከዚያ ካደፈው ስጋ ነው የተገኘችው የሚለውን ጥያቄ ስናነሳ ከእርሱ ነው የተገኘችው አለ የመጀመሪያው ተጠያቂ ሊቀ ሊቃውንት። ከእርሱ ነው የተገኘችው። ከመጀመሪያ ጀምሮ አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት። አዳም በበደለ ጊዜ ኃጢአት እንዳይደርስባት አድርጎ የጠበቃት ናት። የጠበቃት ንጽሕት ደም ናት አለ። እመቤታችን ቅድስት ድንግል ማርያም ብለን ነው በቤተ ክርስቲያናችን የተማርነው የምናምነውም ብሎ ተናገረ ማለት ነው የመጀመሪያው ሰው። እና ኃጢአት በበደለ ጊዜ አዳም ኃጢአት እንዳይደርስባት አድርጎ የጠበቃት ንጽሕት ደም ናት። ምንም የአዳም ርሳት ወይም በደል የለባትም። ከጥንቱ ከመጀመሪያው ንጽሕት ሆና የተዘጋጀች ናት። እና በቤተ ክርስቲያናችንም የተማርነው የምናምነውም ይሄ ነው ብሎ ተናገረ። ሁለተኛው ተጠያቂ ሊቀ ሊቃውንት ስሙር አላምረው ነው። እሱ ደግሞ ምን አለ? እንደተባለው አዳም ከወደቀ በኋላ ቢሆንም ድንግል ማርያም የመጣችው የወደቀው እንደተባለው አዳም ከወደቀ በኋላ ቢሆንም ድንግል ማርያም የመጣችው የወደቀው ስጋ እርሷ ውስጥ የለም ምን ያለው። አሁን በተለይ በጣም አጠንክረን የምንናገረው ይሄን ነው። የወደቀው ስጋ እርሷ ውስጥ የለም የሚለውን ነው የምንመለከተው። ነው አንኳሩ ሐሳብ እሱ ነው። የወደቀው ስጋ እርሷ ውስጥ የለም እንዴት ምን ማለት ነው ብሎ ጠያቂው አነሳ። ከዛ አባ ሕርያቆስን ጠቀሰ። አባ ሕርያቆስ በቅዳሴው ኦ ገብረ ዘእምጥንተ ስጋሁ ለአዳም፣ ያን የለበሰውን ስጋ ከአዳም ከጥንቱ አደረገው ነው የሚለው አለ። ስለዚህ ለአዳም በቅዳሴው ኦ ገብረ ዘእምጥንተ ስጋሁ ለአዳም፣ ያን የለበሰውን ስጋ ከአዳም ከጥንቱ አደረገው። የማንን? የማርያምን ስጋ ከአዳም ከጥንቱ ነው ያደረገው። ምንም እንኳን አዳም የበደለ ቢሆንም እና ድንግል ማርያም ከበደለው ከአዳም በኋላ የተፈጠረች ወይም የመጣች ብትሆንም ነገር ግን
ያን የለበሰውን ስጋ እሷ የለበሰችውን ስጋ ከአዳም ከጥንቱ ካልበደለው ከአዳም ነው ያደረገው። ስለዚህ የማርያም ስጋ ያልበደለው ስጋ ነው። በደል የሌለበት ስጋ ነው። አዳም ባልበደለበት ዘመን ይመላለስበት የነበረ ሰውነት፣ ያ ሰውነት ነው የድንግል ማርያም ሰውነት፣ ያ ስጋ ነው የድንግል ማርያም ስጋ ብሎ ነው የተናገረው። እና ግርም ምን ያለኝ ወዳጆች፣ ከዛ መልስ ምን አለ? አባ ጊዮርጊስ ዘጋስጫ ወለተ ኃጥአን ይሏታል። የኃጢአተኛ ልጅ ናት፣ ግን ኃጢአቱ ያልነካት እንደተነገረው ብሎ የባልንጀራውን ጥቅስ አንስቶ ነው እንደተባለው አባ ጊዮርጊስ ዘጋስጫ ወለተ ኃጥአን ይላታል። ማንን? ማርያምን። የኃጢአተኛ ልጅ ናት ማለት የአዳም ልጅ ናት፣ ነገር ግን ኃጢአት ያልነካት፣ የአዳም ኃጢአት ፈጽሞ አላገኛትም፣ አልነካትም ማለት ምን ማለት ነው? ንጽሕት ደም ናት እንዳለው ያንኛው ንጽሕት ደም ናት፣ ንጹሕ ስጋ ነው ያላት። የወደቀው ስጋ እርሷ ውስጥ የለም ማለቱ። ያልበደለው የአዳም ሰውነት ነው እሷ ጋር ያለው ብለው ነው ያብራሩት። እንደገናም ደግሞ አዳም ከተረገመ በኋላ ነው ማርያም የመጣችው፣ ግን መርገሙ ያልነካት ናት ብሎ አብራርቷል። እንደገና ደግሞ የእመቤታችን ባህሪ ኮራፕትድ አይደለም፣ ኮራፕተብል ነው። ምን ማለት ነው? ውድቀት የሚስማማው ወይም ሊስማማው ይችላል፣ የወደቀ ግን አይደለም። ኮራፕተብል ማለት ኮራፕትድ አይደለም፣ ኮራፕተብል ነው። ውድቀት ሊስማማው ይችላል፣ ግን ምን ያለ አይደለም፣ የወደቀ አይደለም። ከውድቀት ስለተጠበቀች ነው። ኮራፕትድ የሚለው ቃል ርስሃት የሚለውን ቃል ከተካው ዘእንበለ ርስሃት ናት እሷ። ጌታችን ኢየሱስ ክርስቶስ ርስሃት ወይም ውድቀት ከሌለባት ከድንግል ማርያም ነው የተወለደው እያለ ሌሎችንም ማብራሪያዎች ተናግሯል። እንግዲህ ዋና ዋናዎቹን ነገሮች እንመለከታለን ማለት ነው። እግዚአብሔር የተመሰገነ ይሁን። እነዚህ መምህራን እንግዲህ እነዚህን ሐሳቦች ከየት ነው ያገኙት ብላችሁ ብትሉ ከቤተ ክርስቲያኒቱ መጽሐፍ ተምረዋል እና ቤተ ክርስቲያኒቱ የምትለውን ነው እያሉ ያሉት ማለት ነው እያሉ ያሉት። ስለዚህ እኛም ከዚህ ተነስተን ነው የምንናገረው። ተምረዋል እምላችሁ ለዚህ ነው። ቤተክርስቲያኒቱ የምትለውን የስተት ብሂል ቢሆንም የምትለውን ማለታቸው ልክ ነው። ነገር ግን ሐሳቡ እንደ እግዚአብሔር ቃል ሲፈተሽ ትክክል አይደለም ነው የኛ። ስለዚህ እስቲ ቤተክርስቲያን ምን ትላለች ይሄን በተመለከተ? እነዚህ ሰዎች ከኪሳቸው አውጥተው ነው ወይስ ከቤተክርስቲያን የምትለውን ነው ብለን ስንል ቤተክርስቲያኗ የምትለውን ነው የሚሉት። አንደኛ ቅዳሴ ማርያም ቁጥር 38 ላይ በወስዳችሁ ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበህግ እማና ወያቂም ተወለድኪ ይላል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በህግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ የሚል ቅዳሴ ማርያም ቁጥር 38 ላይ እናገኛለን። እና ምን ለማለት ነው? ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በህግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ ይላል። በህግ በሩካቤ ከሐና ከኢያቄም ከተወለደች ሐናና ኢያቄም ኃጢአት የለባቸውም እያለች ነው እቺ ቤተክርስቲያን። በኃጢአት ፍትወት የተጸነስሽ አይደለሽም። ሐናና ኢያቄም ባልና ሚስት ናቸው። በህግ በሩካቤ ድንግል ማርያምን ወልደዋል። ግን ኃጢአት የለባቸውም ወይ ብለን ስንል ኃጢአት አለባቸው እኮ። በኃጢአት ፍትወት የተጸነስሽ አይደለሽም። እውነት ነው፣ በአመንዝራነት አልተወለደችም። ነገር ግን ኃጢአት የለባቸውም ልንል አንችልም። አዳምና ሐናና ኢያቄምን
ማለት እመቤታችን ከኢያቄምና ከሐና በሩካቤ ዘበሕግ የተገኘች ናት ብለው ካመኑ ከሰማይ የወረደች የመላእክት ወገን አይደለችም ማለት ነው። የሰው ወገን ናት፣ ሰው ናት ማለት ነው። ሐናና ኢያቄም ደግሞ ከአዳም በደል የራቁ አይደሉም። ሞት በአንዱ በአዳም ኃጢአት ወደ ዓለም ገባ፣ ሮሜ ምዕራፍ 5 ሞት ለሰው ሁሉ ደረሰ ስለሚል። ስለዚህ ያ የገባው ኃጢአት አዳምና ሔዋን ማነው በአዳምና በሔዋን በአዳም የገባው ኃጢአት ሐናና ኢያቄም ጋር ይመጣል እኮ። ስለዚህ በኃጢአት ፍትወት የተጸነሽ አይደለሽም ልንል አንችልም። በኃጢአት ፍትወት ባይጸንሷትም፣ በፍትወት ምኞት ተቃጥለው ባይጸንሷትም በሕግ በሩካቤ የተወለደች ብትሆንም ሐናና ኢያቄም ግን ከአዳም በደል የነጹ ናቸው ብለን ልንል በምንም መልኩ አንችልም። ለምን ቢባል ኃጢአት በአንድ ሰው ወደ ዓለም ገባ፣ ሞት ለሰው ሁሉ ደረሰ ስለሚል። ስለዚህ ይህንን ትጠቅሳለች ማለት ከሐናና ከኢያቄም በሩካቤ ዘበሕግ ነው የተገኘችው። ስለዚህ ኃጢአት የለባትም ለማለት ነው። በኃጢአት ፍትወት የተጸነሽ አይደለሽም። ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ ሲሉ በኃጢአት ፍትወት የተጸነሽ አይደለሽም ለማለት ነው። እና ንጹሕ ስጋ ነው ያላት፣ ያልወደቀው የአዳም ስጋ ነው ያላት ሊሉ ነው ይህንን የሚጠቅሱት። ነገር ግን ኃጢአት በአንድ ሰው ወደ ዓለም ገባ፣ ሞት ለሰው ሁሉ ደረሰ ይላል። ሰው የሆነ ሁሉ በገባው በአንድ ሰው ኃጢአት በአዳም በኩል ስለገባ ኃጢአትም ደርሶታል፣ ሞትም ደርሶታል ማለት ነው። ከዚህ ነፃ የሆነ ማንም የለም። እና እነሱ ግን ንጹሕ ስጋ እንዳላት ለመጥቀስ ነው ይህንን የቅዳሴ ማርያምን ጥቅስ ያነሱት የቤተክርስቲያን ሰዎች ማለት ነው። እንደገና ደግሞ ሊቁ አባ ሕርያቆስ ይላል ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ ብርሃናዊ መልአኩን ወደ አንቺ ላከ ብለው ይጠቅሳሉ። ንጹሕ ለመሆኗ ንጽሕናሽን ባወቀ ጊዜ በእውነት ድንግል ማርያም ንጽሕናዋ ታውቆ ነው ኢየሱስን የጸነሰችው? በጣም የተለየች ሆና ማለት ንጽሕና ሲሉ አሁን እንግዲህ እነሱ የአዳም በደል የሌለባት ለማለት ነው። እውነት ነው፣ ድንግል ልትሆን ትችላለች፣ ነችም ደግሞ። ወደ አንዲት ድንግል ተላከ ይላል መጽሐፍ ቅዱሳችን። ወደ አንዲት ድንግል ተላከ፣ ድንግል ናት። ነገር ግን ከአዳም በደል የነጻች ናት ወይ? ንጹሕ ስለሆነች ነው አባ ሕርያቆስ እንዳለው ገብርኤል የተባለው ብርሃናዊ መልአክ ወደ እርሷ የተላከው ንጽሕት ስለሆነች ነው? የአዳም በደል የሌለባት ስለሆነች ነው ይላል ቅዳሴው እኮ። ቅዳሴ ማርያም ላይ ነው ያለው። የአዳም በደል የሌለባት ስለሆነች ነው አይደለም። የአዳም በደል አለባት። ንጽሕት ስለሆነች ሳይሆን ከሴቶች ተለይታ የተባረከች ስለሆነች ነው። ጸጋ የሞላባት ናት። ልክ ነው። የብሉይ ኪዳን ቅዱሳን እኮ ጸጋ የሞላባቸው ናቸው። ጸጋ የሞላባቸው ናቸው። ነገር ግን ከኃጢአት ከአዳም በደል ነፃ አይደሉም። ስለዚህ እሷም ጸጋ የሞላብሽ ብትባል እኮ ንጹሕ ስለሆነች አይደለም፣ ወይም ደግሞ ከአዳም በደል ነፃ ስለሆነች አይደለም። ስለዚህ በዚህ መንገድ ተርጉመውታል ሊቁ አባ ሕርያቆስ። እግዚአብሔር ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለውን ብርሃናዊ መልአኩን ወደ አንቺ ላከ፣ ንጽሕናሽን ባወቀ ጊዜ ብሎ። ስለዚህ የአዳም በደል ያልነካት ናት ብለው ይህንን ይጠቅሳሉ። ይሄ ሙሉ ጥቅስ ሙሉ መልስን አያመጣላቸው። ንጹሕ ማንም የለም፣ አንድስ እንኳን ጻድቅ የለም ይላል መጽሐፍ ቅዱስ ላይ። ሁሉ ኃጢአት ዘርተዋል፣ የእግዚአብሔር ክብር ጎሏቸዋል። ሮሜ 3:11 ላይ ሮሜ 3:11 ላይ እየመለስኩ ብሄድ በጣም ጥሩ ነው ብዬ ነው የማምነው። ሮሜ 3:11 ላይ ጻድቅ የለም አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል እያለ ይቀጥላል ወደ ታች። እንደገና ደግሞ አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር
እናውቃለንና ይላል። ዓለም ሁሉ ከፍርድ በታች አፍ ሁሉ ይዘጋ ዘንድ ዓለም ሁሉ ከእግዚአብሔር ፍርድ በታች እንደሆነ እናውቃለን። ከእግዚአብሔር ፍርድ በታች ያልሆነ ማንም የለም። ድንግል ማርያም እኮ ከእግዚአብሔር ፍርድ በታች ናት። ጻድቅ የለም አንድ ስም ነው በቃ። ስለዚህ ንጽሕት መሆንሽን አውቆ የሚለው ነገር አያስኬድም ማለት ነው። ማለት ሊቁ አባ ሕርያቆስ ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ ብርሃናዊ መልአክ መልአኩን ወደ አንቺ ላከ የሚለው ከአዳም በደል ነፃ መሆኗን አይመሰክርም፣ አያሳይም። እነሱ በዚህ መንገድ ነው የተረጎሙት። ንጽሕናሽን ባወቀ ጊዜ መልአኩን ላከ እንጂ ሊያነጻሽ ላከ አላለም ብለው በቃ ንጹሕ እንደሆነች ድንግል ማርያም ተናግረዋል። ከአዳም በደል ነፃ የሆነች ኢየሱስ ሲመጣ ከአዳም በደል ነፃ የሆነ ሰው አላገኘም አላገኘም። እና ይህንን በጣም ልንረዳ ይገባል። እንደውም ኢሳይያስ ስንት ላይ ነው መጽሐፍ ቅዱስ የሚናገረው ነገር አለ። ኢሳይያስ 59 ቁጥር 16 ላይ እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም ማገዘው ይላል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ ነው የሚል። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። ስለዚህ ንጹሕ የሆነ አላየም እግዚአብሔር ከሰው ወገን የሆነ። ስለዚህ ድንግል ማርያም ንጽሕናሽን አይቶ ብርሃናዊ መልአኩን ወደ አንቺ ላከ ብሎ አባ ሕርያቆስ የተናገረው ስህተት ነው ማለት ነው። በመጽሐፍ ቅዱሳችን ስንመዝነው ሰውም እንደሌለ ተረዳ ይላላ። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ብሎ ነው የሚለው። በገዛ ክንዱ መድኃኒትነት ነው እኛ የዳን ነው። በሱ ጽድቅ ነው እኛ ታግዘን ጻድቃን የተባልነው ማለት ነው። እና እግዚአብሔር ባየ ጊዜ ሰው እንደሌለ አየ ነው የሚለው። ወደ እርሱም የሚማልድ እንደሌለ ተረዳ። ድንግል ማርያም ከዚህ ነፃ ናት እንዴ ታዲያ? ከሌሎቹ ተለይታ የምትታይ ናት እንዴ? በፍጹም በፍጹም። ስለዚህ ማንም ንጹሕ አልነበረም ክርስቶስ ሲመጣ። ሁሉ ኃጢአትን የሰራ የእግዚአብሔር ክብር የጎደለው ነው። ስለዚህ ማርያም የአዳም በደል የለባትም ብለን ልንል ከዚህ ከአባ ሕርያቆስ የቅዳሴ መጽሐፍ ተነስተን ንጹሕ ናት ብለን ልንል አንችልም። ነገር ግን ከሴቶች ተለይታ የተባረከች ናት። ልክ ነው። የቃሉ አማኝ ናት። ወብፅዕት አንቲ እንተ ተአምኒ ቃለ ዘነገሩኪ፣ የነገሯትን ቃል ያመነች ብፅዕት ናት ይላል። አማኝ ናት። እግዚአብሔር የተመሰገነ ይሁን ለዘላለም። ከዚህ የተነሳ ጸጋ የሞላብሽ ሆይ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ብሎ መልአኩ ሊያነጋግራት ችሏል። ጸጋ የሞላብሽ ሆይ ደስ ይበልሽ። በብሉይ ኪዳንም ዘመን እኮ ጸጋ የሞላባቸው ነበሩ፣ የእግዚአብሔር መንፈስ የሚሰራባቸው ነበሩ። ከዚህ የተነሳ ጸጋ የሞላብሽ ብንላት ምንም እንትን የለውም። ነገር ግን ሕርያቆስ እንዳለው እግዚአብሔር ንጽሕናሽን ባወቀ ጊዜ ስሙ ገብርኤል የተባለ ብርሃናዊ መልአኩን ወደ አንቺ ላከ የሚለው አያስኬድም። ንጽሕናሽን ከንጽሕናዋ የተነሳ አይደለም የጸነሰችው፣ ስለተመረጠች ነው የጸነሰችው እንጂ ንጹሕ ስለሆነች። እውነት ነው በተቻለ መጠን ራሷን ቀድሳ ሊሆን ይችላል። ነገር ግን ከአዳም ኃጢአት ራሷን መቀደስ አትችልም። የግድ ክርስቶስ ያስፈልጋታል ማለት ነው። ይሄ ጌታ መጥቶ መድኃኒት መሆን አለበት። ለኃጢአት ስሬት ደሙን ማፍሰስ አለበት። ያኔ ነው ሰው ንጹሕ ሊሆን የሚችለው እንጂ እነ አብርሃም በብሉይ ኪዳን ዘመን የነበሩ የብሉይ ኪዳን ቅዱሳን ንጹሐን አይደሉም።
ማንም ከዚህ ከአዳም በደል ንጹህ የሆነ የለም። ይሄ ነው። ሌላው ታላቁ ቄርሎስም ያለው ነገር ነበረ። እንግዲህ አስረጂዎችን ከሃይማኖት አበው ከዚህ እንዳነበብኩኝ ከሃይማኖት አበውም አነባለሁ። ታላቁ ቄርሎስ በስጋ ከመጀመሪያው ሰው ከአዳም ከአብርሃም ከዳዊት ከተገኘ ባህሪያዊ ኃጢአት የሌለባት በነፍስም በስጋ ፍጹም የሚሆን አካልን ሊዋሃደው ፈጠረው ይላል። ይኸው ሃይማኖት አበው መጽሐፍም አለ። እኛ የቤተ ክርስቲያን ሰዎች ነን፣ ዝም ብለን አጉራ ዘለሎች አይደለንም። ይሄ የቅዳሴ መጽሐፍ ነው። ይሄ የሃይማኖት አበው መጽሐፍ ነው። ብዙ ገድላት፣ ድርሳናት፣ መጽሐፎች ሁሉ በእጅ አሉ። ስለዚህ እኛም ከቤተ ክርስቲያን የወጣን የቤተ ክርስቲያን ሰዎች ነን። ግን እውነትን ፍለጋ ነው። እውነት ነው አርነት አውጥቶ የለየን። ስለዚህ እዚህ ጋር ሃይማኖት አበው 70 ቁጥር 20 ላይ ማውጣት እንችላለን። አሁን እነ ሊቀ ሊቃውንት ስሙር አላምረው ያሉት ከሃይማኖት አበው መጽሐፍ ይገኛል። ስለዚህ እሱን ላሳያችሁ ብዬ ነው የምጠቅሰው። ምዕራፍ 70 ላይ ምዕራፍ 70 ቁጥር 20 ላይ እንዲህ የሚል እናገኛለን። ወለነሰ ምዕራፍ 70 ቁጥር 20 ላይ እንዲህ ይላል። ወፈጠረ ሎቱ 70 ኩለንታሁ ስጋ ፍጹመ ዘእንበለ ኃጢአት እምስጋሃ እምዘርአ ዳዊት ወአብርሃም በስጋ ወአዳም ቀዳሚ ብእሲ ወገብሮ ለትስብእት ኩለንታሁ ዘነስአ እምስጋሃ ዘእንበለ ኃጢአት ወዘእንበለ ዘርአ ብእሲ ወረሰዮ አሃደ ምስሌሁ በአሃዱ ህላዌ መለኮት እምከርስ በዘኢይትረከብ። ምን ማለት ነው? ወደ አማርኛ ሲተረጎም በስጋ ከመጀመሪያው ሰው ከአዳም ከአብርሃም ከዳዊት ከተገኘ ባህሪዋም ኃጢአት የሌለበት በነፍስ በስጋ ፍጹም የሚሆን አካልን ሊዋሃደው ፈጠረ። ከማርያም የነሳውን ስጋ ከኃጢአት ከዘር የራቀ አደረገው። ይኸው ተመልከቱ። ከማርያም የነሳውን ስጋ ከኃጢአት ከዘር የራቀ አደረገው። ከማህፀን ጀምሮ በማይመረመር ክብር በአንድ ባህርየ መለኮት ከእርሱ ጋር አንድ አደረገው ይላል። በስጋ ከመጀመሪያው ሰው ከአዳም ከአብርሃም ከዳዊት ከተገኘ ባህሪዋም ኃጢአት የሌለበት ከዛ ከዳዊት ከአብርሃም ከአዳም የተገኘ ነው። ነገር ግን ባህሪዋም ኃጢአት የሌለበት፣ በእነርሱ ኃጢአት አለባቸው፣ በእርሷ ባህሪ ግን ኃጢአት የሌለበት በነፍስ በስጋ ፍጹም የሚሆን አካልን ሊዋሃድ ፈጠረ ይላል። ሊዋሃደው ፈጠረ። ስለዚህ ባህሪዋ ምንድን ነው ማለት ነው? ኃጢአት የሌለበት ነው። ስለዚህ እሷ ምን አይነት ሴት ናት ማለት ነው? ድንግል ማርያም የመጀመሪያው የአዳም ኃጢአት ያላደረገው የአዳምን ስጋ የያዘች ሴት ናት ማለት ነው። እንደ ሃይማኖት አበው መጽሐፍ ባህሪዋ ኃጢአት የሌለበት እንዴት ሊሆን ይችላል? ከአዳም በኋላ ነው የመጣችው። ነገር ግን የመጀመሪያው አዳም ልትሆን አትችልም። የመጀመሪያው አዳም ማለት ባህሪዋ ኃጢአት የሌለበት ካልን እኮ ቤዛ አያስፈልጋትም፣ መድኃኒት አያስፈልጋትም እያልን ነው። እንደውም ወደ ቤዛነት ሁሉ ልንወስዳት እንችላለን። ማርያም ቤዛዊተ ኩሉ ዓለም እንደሚሉት ኃጢአት የሌለበት እንደገናም በባህሪው ኃጢአት የሌለበት ሰው በምድር ላይ የለም። ለምን ኢየሱስ ይመጣል? እንደዛማ ከሆነ ኢየሱስ እኮ አይመጣም። ያልወደቀ ስጋ ማርያም ከያዘች ኢየሱስ መምጣት አያስፈልገው። ይሄ እንደውም እንግዳ ትምህርት ነው። በእውነት ልክ አይደለም። እና
እንደዚህ አርጎ ጠቅሷል። ባህሪዋ ኃጢአት የሌለበት በነፍስ በስጋ ፍጹም የሚሆን አካልን ሊዋሃደው ፈጠረ። ከማርያም የነሳውን ስጋ ከኃጢአት ከዘር የራቀ አደረገው። ከማፀን ጀምሮ በማይመረመር ግብር በአንድ ባህሪ መለኮት ከእሱ ጋር አንድ አደረገው እያለ ይናገራል። ስለዚህ ማርያምን ከአዳምና ከአብርሃም የሚለያት አንድም ነገር የለም። ባህሪዋ ኃጢአት የሌለበት ነው ልንል አንችልም፣ ሰው እስከሆነች ድረስ ማለት ነው። እና ሃይማኖተ አበው እዚህ ጋር የሳተው ከዚህ የተነሳ ነው። እንደገና ደግሞ ከማርያም የነሳውን ስጋ ከኃጢአት ከዘር የራቀ አደረገው። እውነት ነው። ከማርያም የወሰደውን ስጋ ከኃጢአት ከዘር የራቀ ሊያደርገው ይችላል። ኃጢአት የሌለበት ነው ኢየሱስ። በግብረ መንፈስ ቅዱስ ነው ማርያም የተጸነሰችው። የልዑል ኃይል ወደ አንቺ ይመጣል፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ተብሎ ነው የተጻፈው ሉቃስ 1:35 ላይ። የተወለደው ኢየሱስ ቅዱሱ የእግዚአብሔር ልጅ ነው፣ ኃጢአት የሌለበት ነው። ስለዚህ ከኃጢአት ዘር የራቀ አድርጎታል። እሷም ደግሞ የጸነሰችው በግብረ መንፈስ ቅዱስ ነው። መንፈስ ቅዱስ በእርሷ ላይ መጥቶ የልዑል ኃይል ጸልሏት ወይም ጋርዷት ነው ኢየሱስን ጸንሳ የወለደችልን። ነገር ግን ከአዳም ከአብርሃም ከዳዊት ከተገኘ ባህሪዋም ኃጢአት የሌለበት ልንል አንችልም። ከአዳም ከአብርሃም ከዳዊት ነው የተገኘችው፣ በዛ ዘር ነው ያለችው። ነገር ግን ባህሪዋ ኃጢአት የሌለበት ልንል አንችልም። ባህሪውንም ሁሉንም ነገር አንድ ናት። ከአዳም ከአብርሃም እንደ አንዱ ናት። እሷ ምንም ልዩነት የላት፣ የሰው ዘር ናት። ልዩ ያደረጋት ኢየሱስን በመውለዷ ብቻ እንጂ እነ ሊቃውንት ስሙር እንዳሉት ያልወደቀውን የአዳምን የመጀመሪያውን የአዳምን ሰውነት ስለያዘች አይደለም። ወይም የወደቀው ስጋ እርሷ ውስጥ ስለሌለ አይደለም። የወደቀው ስጋ አለ። በሰዎች የሆነው ባህሪ ሁሉ በእርሷ ውስጥ አለ እና ይሄንን በዚህ መልኩ ነው ልናይ የምንችለው ማለት ነው። ስለዚህ የወደቀው ስጋ እርሷ ውስጥ የለም ብለን ልንናገር በምንም መልኩ አንችልም። እንደገናም አባ ሕርያቆስ በቅዳሴው ገብረ ዘእምጥንተ ሥጋሁ ለአዳም ያንን የለበሰውን ስጋ ከአዳም ከጥንቱ አደረገው ነው የሚለው ነገር አያስኬድም። ምክንያቱም እሷ ከአዳም በኋላ ነው የመጣችው። ከጥንቱ እንዴት ያደርገዋል ማለት እሷ ንጹሕ ሆና ተገኝታ እንዴት ልንል እንችላለን? የሰው ዘር አይደለችም እንዴ? ስለዚህ ሃይማኖተ አበውም ሆነ ሊቀ ሊቃውንት ስሙር ያብራሩበት ሐሳብ ልክ አይደለም፣ ከመጽሐፍ ቅዱስ ቃል ጋራ በብዙ ይጋጫል ማለት ነው። ኃጢአት የሌለባትን አይደለም የተዋሃደው በመንፈስ ቅዱስ አማካኝነት፣ በግብረ መንፈስ ቅዱስ አማካኝነት ነው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ብሎ ነው መጽሐፍ ቅዱሳችን የነገረን እንጂ ከባህሪዋ ኃጢአት የሌለባት ሆኖ አግኝቷት ንጹሕ ሆኖ አግኝቷት ከሷ የተጸነሰ አይደለም። ወይም ደግሞ ያልወደቀ ስጋ ስላገኘባት ከሷ የተጸነሰ አይደለም። ምክንያቱም ከአዳም ዘር የተለየች አይደለችማ፣ ኃይለ አራማዊት አይደለች። እንግዲህ ሌላው የሚጠቅሱት ነገር አለ። በአንተና በሴቲቱ በዘርህና በዘሯ መካከል በማለቱ በእግዚአብሔር ሕሊና ታስባ ትኖር ነበር። በዘርህና በዘሯ ስለተባለ በእግዚአብሔር ሕሊና እንዴት እሷ ብቻ ናት እንዴ በእግዚአብሔር ሕሊና የታሰበችው? ሁላችንም እኮ ዓለም ሳይፈጠር በክርስቶስ ታስበናል። በኤፌሶን መጽሐፍ እንደምንመለከት ዓለም ሳይፈጠር በክርስቶስ መረጠን አሰበን ይላል። ስለዚህ መታሰብን በተመለከተ ሁላችንም ነው የታሰብነው እንጂ ድንግል ማርያም ብቻ የታሰበች አይደለችም።
እና ይሄ ቃል ንጹህ ሊያደርጋት አይችልም ባንተና በሴቲቱ ዘር ቢልም። ስለዚህ ሴቲቱን ንጹህ ዘር አድርጎ በሷ በኩል መጣ ብለን ልንናገር በምንም መልኩ አንችልም። ነገር ግን ኦርቶዶክሳውያኑ እንዲህ አድርገው አብራርተዋል። የውርስ ኃጢአት የለባትም ለማለት ማለት ነው። እና ሌላው ደግሞ እንደ መጀመሪያይቱ ሔዋን ያለ ኃጢአት ተፈጥራለች ሁሉ ይላሉ። እና አዳምና ሔዋን እኮ በወደቁ ጊዜ ተላልፎ በወደቁ ጊዜ እኮ የሰው ዘር በሙሉ ወድቋል። ስለዚህ እንዴት ነው ያለ ኃጢአት ልትፈጠር የምትችለው? እግዚአብሔር የተለየ አድርጎ ያለ ኃጢአት እንዴት ይፈጥራታል? እንዴ የገነትን በር በሚገለባበት ኪሩብ ዘግቶ ለአዳም ተስፋ ሰጥቶ ቁርበት አልብሶት እንደገና እሷን ያለ ኃጢአት እንዴት ይፈጥራል? ይሄ እኮ በእግዚአብሔር ስነ አፈጣጠር ላይ ራሱ መነሳት ነው። በእግዚአብሔር ፕሮግራም ላይ ራሱ መነሳትን የሚያመለክት ነው። ይሄ ትክክል አይደለም። ያለ ኃጢአት አይፈጥራትም። ያለ ኃጢአት ኢየሱስ እስኪመጣ ድረስ የተፈጠረ አንድም ፍጥረት የለም። አንድም ፍጥረት የለም። እግዚአብሔርም ፈጠራት ብዬ እኔ ምንም የምለው ነገር የለም። ያለ ኃጢአት የፈጠረው ማንም የለም። ማለት ሰውን ያለ ኃጢአት ፈጥሯል፣ ሔዋንን ያለ ኃጢአት ፈጥሯል፣ አዳምን ያለ ኃጢአት ፈጥሯል። ነገር ግን ኃጢአትን በበሉ ጊዜ ራቁታቸውን ሆኑ። በነሱ ሞት ምክንያት ኃጢአት ምክንያት ኃጢአት ወደ ዓለም ገባ፣ ለሰው ሁሉ ደረሰ። ከዛ በኋላ ያለ ኃጢአት የፈጠረው ማንም የለም። ብዙ የሚሉት አሉ። ከቤተ ክርስቲያን የሚሉት ነገር አለ። ከቤተ ክርስቲያን መጽሐፍ ተነስተው እንደገና የተለያዩ ሐሳቦችን ለራሳቸው በመተርጎም ምሳሌ 31:29 መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ የሚለውን ለድንግል ማርያም ሰጥተው ለአንዲት ሴት የተነገረውን ለድንግል ማርያም መስጠት አግባብ አይደለም። ሁለንተናሽ ውብ ነው ነውርም የለብሽም መሳፍንት 4:7 ላይ ለአንዲት ሴት የተነገረ እንጂ ለማርያም የተነገረ አይደለም። አውዱን ባማከለ መልኩ ነው መናገር ወይም መተርጎም ያለብን። ሌላው እንደገና ወደ ሕርያቆስ ተመልሰው ሊቁ አባ ሕርያቆስ በቅዳሴ ማርያም ድርሰቱ የባህሪው ርቀትና ጥልቀት የማይመረመር አማኑኤል መርገም ያልወደቀበትን ንጽህ ጠባይ ቅድስትና ባህሪ ያላደፈባትን ከአዳም ጥንት ባህሪ የተገኘ ያችን ስጋና ነፍስ ተዋሃደ። የቱ ጋ እስቲ መጽሐፍ ቅዱስ ላይ አለ ይሄ ነገር? ከየት አምጥቶ ነው ሕርያቆስ ይህንን የሚነግረን? ማለት መርገም ያልወደቀባትን ንጽህ ጠባይ ቅድስትና ባህሪ ያላደፈባት እንዲህ አይነት ሴት አለች እንዴ? መርገም ያልወደቀባት ባህሪ ያላደፈባት እናቱን ረገመ አላልኩም እኔ። የአዳም ዘር በሙሉ በዚህ ምክንያት እርግማን አግኝቶታል። ከዚህ እርግማን ነፃ የሆነ ማንም የለም። እና ባህሪ ያላደፈባት ማን አለ? ማንም የለም እኮ። ከአዳም ጥንተ ባህሪ የተገኘ የአንቺን ስጋ ነፍስ ተዋሃደ ብለው ጽፈዋል። ስለዚህ ባህሪ ያላደፈባት ንጽህ ጠባይ ቅድስት የሆነች ከአዳም ጥንተ ባህሪ የተገኘ ጥንተ ባህሪ የተገኘ ሰውነት አላት ብዬ ለመናገር አልችልም። ምክንያቱም ይሄ ሰውን ከሰው ማበላለጥ ሁሉ ይሆናል። ባይገኝ ኢየሱስ አይመጣም ማለት ነው። ባይገኝ እግዚአብሔር እቅድ የለውም እያልን ነው። እግዚአብሔር ያቀደው እኮ ለወደቀው ዓለም ነው። በቃ እግዚአብሔርን የምናደንቅበት እቺን ሴት ስላገኘ ሳይሆን ዓለምን እንዲሁ ስለወደደ መጽሐፍ ቅዱስ የሚያስተምረን ዮሐንስ ወንጌል 3:16 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሆኑ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንዲሁ ነው የወደደው ዓለሙን አንድያ ልጁን እስኪሰጥ ድረስ። ምንም የሚገኝብን ኖሮ አልወደደንም።
ለዚህ ነው እኮ ምክንያተ ድኅነት ብለን አሁን ማርያም ላይ ሰው አይኑን እንዲያደርግ እናደርጋለን። በዚህ አስተምህሮ የድኅነት ምክንያት በቃ የምትወደድ እሷ ስለተገኘች ቅድስት እሷ ስለ ንጽሕት። ኧረ እግዚአብሔር እንዲሁ ነው የወደደን። የእግዚአብሔርን ፍቅር ያወቅነው እኮ በዚህ ነው። እንዲሁ ነው የወደደን ገና ጠላቶች ሳለን፣ ገና ኃጢአተኞች ሳለን እግዚአብሔር ለእኛ ያለውን ፍቅር በዚህ ያሳያል ይላል። ስለ በደላችን ኢየሱስን አሳልፎ በመስጠት ገና ጠላቶች ሳለን። ለዚህ ነው እግዚአብሔር ይወድሃል ብለና በዓለሙ ላለው ሕዝብ የምንናገረው። እያንዳንዳችንም በዚህ እውነት የተሰበክነው ከዚህ የተነሳ ዓለሙን እንዲሁ ነው የወደደው፣ ምንም የሚወደድ ነገር ሳይኖርብን። እግዚአብሔር የሚደነቀው በፍቅሩ በእንዲህ ነው እንጂ የሆነ ንጻ ጠባይ ያገኘች ሴት ስላገኘ ከአዳም ጥንተ ባህሪ የተገኘ የእሷን ስጋ ስላገኘ ከዚህ የተነሳ እኛን የወደደ አይደለም። እንዲሁ ወዶ ነው ያዳነን በቃ። ስለዚህ ይሄ የእግዚአብሔርን ዓላማ ራሱ የሚያፈርስ ሐሳብ ነው። ይሄ ትክክል አይደለም። ድንግል ማርያምን በዚህ ልንጠቅማት በምንም መልኩ አንችልም። እንዲሁ ወዶን እግዚአብሔር። ለዚህ እኮ ነው ዮሐንስ በመልእክቱ አስቀድሞ ወዶናልና እንወደዋለን ያለው በዚህ ምክንያት ነው። አስቀድሞ ወዶናልና እንወደዋለን። እንደውም ላንብበው። አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅር እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም ይላል። እግዚአብሔር ራሱ ፍቅር እግዚአብሔር ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ ይላል እንጂ እኛ እንደወደድ ነው አይደለም። እግዚአብሔር በቃ ወደደን። ንጹሐ ባህሪ ሆኖ በእግዚአብሔር ዘንድ እኮ ኃጢአት የለም። ኃጢአትን የሚያደርግ እግዚአብሔር አላየውም ነው የሚለው። እግዚአብሔር እኮ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ነው። ነገር ግን ወደደን በቃ። ኃጢአታችንን ሳይሆን የወደደው ኃጢአተኞችን ነው የወደደው በቃ። ፍቅሩ ይሄ ነው የሚያስገርመው። እግዚአብሔር ጋር ማን ሊቀርብ ይችላል? ስለወደደን ልጁን እንደላከልን እንጂ እኛ እንደወደድ ነው። ልጁን ላከልን በቃ። ልጁ ኢየሱስም ኃጢአትን ቢጠላም ኃጢአተኞችን ግን ይወዳል። ይመጻእኩ እፀው ጻድቃነ አላህ ኃጥአነ ለንስሐ፣ ኃጢአተኞችን ለንስሐ ልጠራ መጣሁ እንጂ ጻድቃንን ልጠራ አልመጣሁም ማለት። ጌታ ኢየሱስ ኃጢአትን አይወድም፣ ኃጢአተኞችን ግን ይወዳል ማለት። ትልቁ እግዚአብሔር ለኛ የከፈተው እድል ይሄ ነው እንጂ ንጽሕት የሆነች በቃ ያልወደቀ ስጋ ያላትን ሴት ስላገኘ እኛን የወደደን አይደለም። እሷን ምክንያት አድርጎም የወደደን ምክንያተ ድኅን የሆነችልንም አይደለም። እና ትልቁ ኦርቶዶክሳውያን የሳቱበት ነገር ይሄ እና ይሄ ትምህርት የእግዚአብሔርን ፍቅር የሚጋርድ ነው። የእግዚአብሔርን ዓላማ ለእግዚአብሔር ዓላማ ራሱ ተልኮ ግርዶሽ የሆነ ትምህርት ነው። ካስተዋላችሁ ሊቀ ሊቃውንት ስሙር ግርዶሽ የሆነ ነው። በጣም ልታነሱት ይገባል። ከጠቅላላው መጽሐፍ ቅዱስ ቃል ጋራ በማያያዝ በማየት ይህንን ነገር ልታነሱ ይገባል። ማርያምን አምጥታችሁ እዚህ እንደ መካከለኛ ልትሰነቅሩና እሷን ስላየ እሷን ስለተመለከተ ንጹሐ ባህሪ የሆነች እንደዚህ ብለን የምንል ከሆነ እኮ እሷ የተለየች ዘር እንደሆነች የሰው ዘርም እንዳልሆነች ሁሉ እኮ ሊወስድ ይችላል። ይሄ ትምህርት ትክክል አይደለም። ኃጢአትን በተመለከተ በደልን በተመለከተ ያልበደለ ማንም የለም። ድንግል ማርያም ገቢራዊ ኃጢአት ባታደርግም የአዳም በደል ግን ይመለከታታል። እሷን የሰው ዘር ናታ። ስለዚህ እግዚአብሔር የሰውን ዘር እንዲሁ ነው የወደደው።
በቃ እንዲሁ እኛ በእግዚአብሔር የምንገረመው እግዚአብሔር እኛን እንዲሁ ስለወደደን ነው። ስለ ኃጢአታችን ማስተስሪያ ልጁን ስለሰጠን ነው። በቃ ይሄ ነው ወንጌሉ እኮ። ትክክለኛውም ወንጌል እኮ ይሄ እኮ። እግዚአብሔር ይወድሃል ብለን ካልሰበክን ወንጌል አልገባንም። ኃጢአተኛው እንዴት ለንስሐ ሊዘጋጅልን ይችላል? እንዴት ወደ ክርስቶስ ልናመጣ እንችላለን? እና ማርያም እንደዚህ አይነት ነገር ውስጥ የለችበትም። ንጽሐ ባህሪ የአዳም ያልወደቀው ሰውነት ነው ያለኝ አትልም። አሁን ብትጠየቅ መታ አትናገርም። ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ብላ ከኛ እንደ አንዱ ነው ሐሴት ያደረገችው። እውነት ነው፣ እናቱ ናት። እውነት ነው፣ ጸጋ የሞላባት ናት። ከሴቶች ተለይታ የተባረከች ናት። ልክ ነው። ነገር ግን መድኃኒት ያስፈለጋት ናት። ልክ እንደኛ እኛ እንደተደሰት ነው መድኃኒት ብለን ተቀብለን በኢየሱስ አምነን እንደ ሐሴት እንደምናደርገው እሷም ጋር ይሄ ሐሴት መጣ። መድኃኒቴ አለች። ስለዚህ ገና ለገና ኢየሱስን ስለወለደች የወደቀው ስጋ እርሷ ውስጥ የለም። አባ ሕርያቆስ እንዳለው ያን የለበሰው ስጋ ከአዳም ከጥንቱ ነው ያደረገው ብለን በቃ ከጥንቱ የአዳም ያልበደለው ሰውነት እሷ ጋር እንዳለ ቆጥረን ከሰው ዘር የተለየች ሆና እሷን መርጦ በእሷ በኩል መጥቶ ነው ያዳነን ማለት አግባብ አይደለም። የእግዚአብሔርን ፍቅር ይቀንሳል። የእግዚአብሔርን ዓላማ ራሱ ያበላሻል። ትክክል አይደለም። እግዚአብሔር እኛን እንዲሁ የወደደበትን ፍቅር ያስተባብላል። ይሄ እና ይሄ ልክ አይደለም። ማርያምንም ይሄ ደግሞ አያከብራትም። እንደዚህ ስላልን ማርያም በቃ ምንም ለማርያም የምንጨምረው ነገር የለም። ይህንን መናገር እፈልጋለሁ። ከአዳም ጥንተ ባህሪ የተገኘ ያንቺን ስጋና ነፍስ ተዋሃደ ብለው እንግዲህ ጥንተ ባህሪ የተገኘ የመጀመሪያውን የአዳም ሰውነት የያዘች ስለሆነ ሊዋሃድ የቻለው በዚህ ምክንያት ነው ብለዋል። የኋላ ሊቃውንት መተርጉማን ደግሞ አባ ሕርያቆስ ዘምጥንተ ስጋው ለአዳም ያለውን ሲተረጉሙ ሕገ እግዚአብሔርን ባለመጠበቁና ፈቃድ እግዚአብሔርን በመተላለፉ ምክንያት ብሌት፣ እድፈት፣ ርኩሰት አግኝቶት የነበረ የሰው ባህሪ ትእዛዚተ እግዚአብሔር በሆነችው በእመቤታችን በድንግል ማርያም ባህሪው ነጽቶ ተገኘ ማለት ነው። እሷ ከነ አዳም ከነ ሔዋን ከነ ዳዊት በተለየ መልኩ ትእዛዚተ እግዚአብሔር ሆና በእርሷ አማካኝነት ባህሪው ነጻ። የሰው ዘር ባህሪ ከነጻማ አዳኝም አያስፈልገውም እያልን ነው። ይሄ ትክክል አይደለም። ምንም በቃ ወደ ምድር ሲመለከት ጻድቅ አላየም እግዚአብሔር። ተከፋ ብዬ ቅድም ያነበብኩት እኮ ከዛ ተነስቼ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። እንደውም ይህም ትርጓሜ ሊቁ ቅዱስ ያሬድ ማርያም ሰተሃቱ ውስተ ከርሱ ለአዳም ከመባህሪ ጻዳ ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹሕ ዕንቁ ታበራ ነበረ መጽሐፈ ድጓ ገጽ 94 ሲል ከተናገረው ኃይለ ቃል ጋር በምስጢር የተገናዘበና የተሰናሰለም ነው ብለዋል። በአዳም ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹሕ ዕንቁ ታበራ ነበር። በፍጹም የሰው ሐሳብ ነው። ምንም የምታበራ ማርያም በአዳም እንትን ውስጥ ባህሪ ውስጥ እንደ ዕንቁ የምታበራ የለችም። የተለየች ዘር የምታበራ እንዴ! ይሄ እኮ በቃ እግዚአብሔር ልዩነት አድርጓል በእኛና በማርያም መካከል ማለት ነው። አናክብር ማርያምን ማለት አይደለም። ማንንም ሰው ክርስቲያን ያከብራል። ነገር ግን ማርያምን የተለየ የሚያደርጋት በዚህ ነገር የለም። እግዚአብሔርም ደግሞ የተለየች እሷን ስላገኘ ንጹሐ ባህሪ የሆነች በአዳም ባህሪ ውስጥ የምታበራ ሴት ስላገኘ ወደ እርሷ መጣ ልንል በምንም መልኩ አያስኬደንም። መጽሐፍ ቅዱሱም አይነግረን አያስኬደንም እና ይሄንን ልናስተካክል ይገባል። ልናስተካክል ይገባል። እግዚአብሔር እንዲሁ ነው ዓለሙን የወደደው፣ እንዲሁ ነው አንድያ ልጁን የሰጠን። እንዲሁ በቃ
እንዲሁ ወደደን፣ ራራልን። በቃ አዎ ገና ጠላቶች ሳለን ወደደን። እግዚአብሔር ለኛ ያለውን ፍቅር በዚህ ያሳያል። ገና ኃጢአተኞች ሮሜ መጽሐፍ ላይ እኮ ይናገራል። ሮሜ ምዕራፍ 8ም ላይ ሄደን ብንመለከት ሮሜ ምዕራፍ 5 ስንመለከት ቁጥር 6 ላይ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛልና ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እግዚአብሔር እኮ የራሱን ፍቅር እግዚአብሔር ስለወደደን ነው ገና ኃጢአተኞች ሳለን ልጁን ሰጥቶ ልጁ እንዲሞትልን ያደረገው። እግዚአብሔር የወደደው ሰው የሆነ ንጹህ ሰው መካከል ተገኝቶ አይደለም። አዎ ማርያምን መንገድ ሊያደርግ ይችላል። ነገር ግን ማርያም መንገድ ሲያደርጋት በመንፈስ ቅዱስ አማካኝነት እንጂ የተለየች ዘር ሆና የመጀመሪያውን የአዳምን ሰውነት ስለያዘች አይደለም። መጽሐፍ ቅዱስ አስኬደንማ ከዚህ ከመጽሐፍ ጋር እንዴት አድርገን እናስታርቀው? እንዴ ገና ኃጢአተኞች ሳለን ወዶን ልጁን ሰጥቶን እንደገና ንጹህ የሆነች ዘር በአዳም ምን ውስጥ በአዳም ባህሪ ውስጥ የምታበራ እንደ ዕንቁ የምታበራ ስላየ ነው እንዴ? ነው አይደለም። ምንም የምታበራ አይነት ሴት አልነበረችም። የተመረጠች ናት። እውነት ነው። ከሴቶች ተለይተሽ የተባረክሽ ነሽ ብሏታል። እግዚአብሔር መንገዱ አድርጓታል። መምጫ መንገዱ አድርጎ በክርስቶስ በሷ በኩል እንዲወለድ አድርጓል። ዓለሙን እንዲሁ ስለወደደ ማለት ነው። እግዚአብሔር ለኛ ያለውን ፍቅር ያሳየው ልጁን በመስጠት ነው እንጂ ከልጁ በፊት በአዳም ባህሪ ውስጥ የምታበራ እንደ ዕንቁ የምታበራ ሴት አይቶ አይደል። በፍጹም የማይሆን ነገር ነው። በቃ የማይሆን ነገር አያስኬድም። ሳንቃ ነገር ነው ይሄ። ልክ አይደለም። ይሄንን መናገር እፈልጋለሁ። ስለዚህ ማርያም እሰተሃቱ ውስተ ከርሱ ለአዳም ከመባህሪ ጻዳ፣ ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹህ ዕንቁ ታበራለች የሚለው ነገር በፍጹም ቅዱስ ያሬድ የተናገረውም ቢሆን መጽሐፍ ቅዱስ ስላላለው ልንቀበል አንችልም። እና ይሄ የእግዚአብሔርን ፍቅር የሚያስተባብል ንግግር ነው። እውነት ነው። እሷን መንገድ አድርጓል። እሷ ከሴቶች ተለይታ የተባረከች ናት። እናከብራታለን። የጌታዬ እናት ብላ ኤልሳቤጥ አክብራታለች። ወደ እኔ ወምንትኑ አንቲ ከመ ወምንትኑ አነ ከመ ትምጽኢ ሀቤ እሙ ለእግዚእ፣ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሰላምታሽን ድምፅ ወሶ ሰማይኩ ድምፀኪ አንፈራጸ ጓል በውስተ ከርሴ በፍስሐ ባሴ፣ የሰላምታሽን ድምፅ በጆሮዬ በሰማው ጊዜ ጽንሱ በማኅፀኔ በደስታ ዘሏል ብላለች። ሐሴት አድርጋ ጮኻ የጌታዬ እናት ብላቴና ናት። ኤልሳቤጥና ማርያም አይገናኙም። ወደ አክስቷ ነው የሄደችው፣ ወደ ዘመዷ ይላል። እና እውነት ነው። ልክ ኤልሳቤጥ እንዳከበረቻት ልናከብራት ይገባል ድንግል ማርያም። ነገር ግን እሷን ስላገኘ አንድ ንጹህ ማለት ድንግል ማርያም ግን በአዳም ባህሪ ውስጥ እንደ ንጹህ ዕንቁ የምታበራ ስለነበረ እሷን አግኝቶ ያልወደቀ የአዳም ሰውነት አዳም ኃጢአት ከመስራቱ በፊት የነበረውን ሰውነት ስለያዘች በዚህ ምክንያት ነው እኛን ለማዳን የመጣው ብለን ከዛም አንጻር ምክንያተ ድኅነት የድኅነታችን ምክንያት እያልን እንትን ልንል አግባብ አይደለም። ይሄ የእግዚአብሔርን ፍቅር የሚያስተባብል ነው። ለኛ ያለውን ፍቅር ልጁን ለኛ የሰጠበትን ፍቅር ያስተባብላል።
ከወንጌሉ ጋር ፈጽሞ አብሮ አይሄድም። ይሄ ትክክል አይደለም። ለማርያም ይሄ ትርጉም ሊተረጎምና ሊነገር ሊሰጣት በምንም መልኩ አግባብ አይደለም። ብዙ ድርሰቶች ተደርሰዋል።